ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል መንግስቱ ኃይለማርያም ትግላችን ቅጽ 2 መጽሐፍ የመረጥንላችሁን ታሪክ ማቅረባችንን ቀጥለናል። ክፍል 2ቱን ይዘን ቀርበናል። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ጊዜው እየተራዘመ በሄደ መጠን በውጊያው የሚሰዉትንና በከባድ ቁስል ምክንያት ከውጊያ ውጭ የሚሆኑት አባላት ቁጥራቸው በየቀኑ እየጨመረ ሲሄድ፣ በተቃራኒው ሻዕቢያ ኃይሉን እያጠናከረ ከበባውን እያጠበበ ከመሄዱ በላይ የ15 ሻለቃ ጦር ወርሃዊ ቀለብና የጥይት መጠን እየተመናመነ መሄድ ችግሩን ይበልጥ ውስብስብና ይበልጥ አደገኛ እያደረገው በመሄዱ እጅግ ከፍ ያለ ስጋትና ብሶት የተሰማቸው የ15ኛ ሻለቃ አዛዥ ሻለቃ ማሞ ተምትሜ ለጊዜው በሚስጥር የተያዘውን የሻዕቢያ ከበባ ይፋ በማድረግ ለመላው የሀገሪቱ የመከላከያ ኃይሎች ማለትም ከሻለቃ ደረጃ እስከ ክፍለ ጦር ደረጃ ላሉት የምድር ጦር ክፍሎች፣ ለአየር ኃይሉ ሰራዊት፣ ለባህር ኃይሉ ሰራዊት ወዘተ በወታደራዊ ሬዲዮ በየቀኑ ስለ ከበባውና በየቀኑም ጠላት ስለሚያደርሰው ጉዳት ማሳወቅ ወይንም ማሰማት ቋሚና የየዕለት ተግባሩ አደረገው። የአገር ያለ የወገን ያለ የመንግስት ያለ ድረሱልን በማለት በየቀኑ ከሚያስተላልፏቸው ኢትዮጵያዊ የሆነን ዜጋ ልብ ከሚያደሙ መልእክቶች አንዱን ብቻ ለአንባቢ ለማሳወቅ እፈልጋለሁ። በናቅፋ በተገንጣዮች ተከበን ከወገን እርዳታ ሊደርስልን አልቻለም። በአገራችን በጠረፋችን በአረብ ምንደኞች ተከበን በጥይት ስንደበደብ ሳምንታት ተቆጠሩ። ለአገራቸው አንድነት ሲፋለሙ ጥለው የወደቁ ጀግኖች ወንድሞቻችንን አስክሬን አፈር ማልበስ አስቸጋሪ ነገር ሆኖ ከሙታን ጋር ምሽግ ውስጥ ውለን እናድራለን። ሐኪም የለንም፣ መድኃኒት የለን። ለአገራቸው አንድነት ሲፋለሙ የቆሰሉ ወንድሞቻችን ሳይሞቱ በሕይወት እያሉ ምሽግ ውስጥ እየበሰበሱ ናቸው የሚል ነበረ። የ15ኛ ሻለቃን ጦር ከሻዕቢያ ከበባ ለማውጣት ከተደረጉ ያልተሳኩ ጥረቶች በኋላ በመጨረሻ የቀረን ምርጫ አንድ ብቻ ነበረ። እሱም በዚያን ጊዜ አገሪቱ የነበራትን አንድ የአየር ወለድ ሻለቃ ጦር ናቅፋ አውሮፕላን ማረፊያ ሜዳ ላይ በጃንጥላ ማውረድ ብቻ ነበረ። አሁንም እጅግ የሚያሳዝነው ነገር አገሪቱ አንድ ሻለቃ ብቻ አየር ወለድ ጦር ቢኖራት እሱም በተለያዩ ምክንያቶችና በተለያዩ ውጊያዎች ኃይሉ ከመመናመኑ ሌላ ብርጋዴር ጀነራል ጌታቸው ናደውና ሌተናል ኮሎኔል አለማየሁ አስፋው በከፊል ላፈረሱት ለናቅፋ ዝላይ አንድ የተሟላ ሻምበል ጦር እንኳን ለማግኘት ያለመቻላችን ነው። እንደ ተቀሩት የሀገሪቱ ተዋጊ እግረኞች ሻለቃዎች ሁሉ የአየር ወለድ እግረኛ ሻምበል የሰው ኃይል 131 ሲሆን እንደ ተቀሩት የሀገሪቱ ተዋጊ እግረኛ ሻለቆች ሁሉ የአየር ወለድ እግረኛ ሻምበል የሰው ኃይል 131 ሲሆን ከጠቅላላው የአየር ወለዱ ሻለቃ ጦር በጤናማነታቸው በሁለንተናዊ ለውጊያ ብቃትና ዝግጅታቸው ናቅፋ ላይ ለመዝለል የቻሉትና የተገኙት በሻምበል ተስፋዬ ሀብተ ማርያም በኋላም ብርጋዴር ጀነራልና የህብረተሰባዊት ኢትዮጵያ ብሔራዊ ጀግና የተመሩ ፈቃደኞች ወይንም ወዶ ዘማቾች 99 ሰዎች ብቻ ነበሩ። ናቅፋ ላይ 15ኛ እግረኛ ሻለቃን የከበበውን የሻዕቢያን ጦር ብዛት ከኛ አየር ወለድ ሻምበል የሰው ኃይል መጠን ጋር ስናመዛዝነው ናቅፋ ላይ እንዲዘሉ የምንሰጠው ትዕዛዝ ለሁሉም የሞት ፍርድ የመስጠት ያክል ተሰምቶን ነበረ። ያንን የመሰለ እጅግ አስቸጋሪ ውሳኔ ለመወሰን የቻልነው ራሳቸው አየር ወለድ ወታደሮቻችን በወሰኑት ቆራጥ ውሳኔ ላይ በተመሰረተ ፈቃደኝነታቸው ጥቅምት 21 ቀን 1969 ዓመተ ምህረት
በ0700 ሰዓት ማለትም ከጠዋቱ 1 ሰዓት እንዲዘሉ ተደረገ። በዚህ ጊዜ አየር ወለድ ጦራችን ናቅፋ ላይ መዝለል በጠላት ዘንድ እንዳይታወቅ የተደረገው የሚስጥር ጥበቃ ጥረትና ጥንቃቄ ስኬታማ ስለነበረ አየር ወለዳችን በሻዕቢያ ላይ ድንገተኝነትን አገኘ። በራሪ ነብር የተባለ ስም የተሰጣቸው ወዶ ዘማች ጀግኖች ነብርነታቸውን በግብርም በማሳየት ናቅፋ አየር ማረፊያ ሜዳ ላይ ዘለው እጅግ አነስተኛ በሆነ መስዋዕትነት ከፍ ያለ ድልን በመቀዳጀት ከ1 ሰዓት በላይ ባልወሰደ ውጊያ ከናቅፋ አየር ማረፊያና ከአካባቢው የሻዕቢያን ጦር ወግተው ለማባረር ቻሉ። በዚህ ጊዜ የ15ኛ እግረኛ ሻለቃ ጦር የአየር ወለዱን ጦር ዝላይ ስኬታማ ለማድረግ ከምሽጋቸው በመውጣት ያደረጉት ተጋድሎ የከፈሉት መስዋዕትነትና የጀግናው አየር ኃይላችን ሚና ለድሉ መገኘት ወሳኝነት ነበራቸው። ደርግ የአየር ወለድ ሻለቃ ጦር ናቅፋ አየር ማረፊያ ሜዳ ላይ እንዲዘል ትዕዛዝ ሲሰጥ አየር ወለዱ ጦር ከ15ኛ ሻለቃ ጦር ጋር በመቀላቀል ምሽግ ውስጥ ገብቶ የመከላከል ውጊያ እንዲያደርግ ወይንም የመከላከሉን ውጊያ እንዲሳተፍ ሳይሆን የአየር ማረፊያውንና አካባቢውን ከሻዕቢያ ጦርና ከአየር መቃወሚያ መሳሪያዎች ቁጥጥር ውጭ ካደረገ በኋላ የሻዕቢያን ከበባ መስበር ብቻ ሳይሆን የሻዕቢያን ጦር ከናቅፋ የሚያስወጣ በርካታ ረዳት ጦር ሲላክ አየር ወለዱ ሻምበል በዚያው የአየር መጓጓዣ ወደ አስመራ እንዲመለስ ነበረ። ይህንንና ሌሎችንም ተግባሮች እንዳስፈላጊነታቸው በቅደም ተከተል የማስፈጸም ኃላፊነት ያለበት የሁለተኛ ዋልያ እግረኛ ክፍለ ጦር መምሪያ በመጀመሪያው ዕለት ማለትም ጥቅምት 21 ቀን አንደኛ ለብዙ ሳምንታት በመሰቃየት ላይ ለነበሩ ቁስለኞች ቅድሚያውን በመስጠት ለሕክምና ወደ አስመራ ማግለል፣ ሁለተኛ ጦሩ በረሃብ ይሰቃይ ስለነበረ በአጣዳፊ ትኩስና ደረቅ የውጊያ ቀለብ እንዲቀርብለት፣ ሶስተኛ በ15ኛ ሻለቃ ጦር እጅ የነበረው ጥይት አልቆ ስለነበረ ጠላት የመልሶ ማጥቃት ከመሰንዘሩ በፊት በአጣዳፊ ለ15ኛ ሻለቃ ጦር ብቻ ሳይሆን ከበባውን ይሰብር ዘንድ ለሚላከው በርካታ ጦር ጭምር ቢያንስ 2 መደበኛ ጭነት ጥይት በቅድሚያ እንዲቀርብና ከዚህ በኋላ የተዘጋጀው ረዳት ጦር በዚያው ዕለት በአውሮፕላኖችና በሄሊኮፕተሮች ቅንጅት እንዲጓጓዝ ነበር የታቀደው። በዚህ ቅደም ተከተል መሰረት ቅድሚያ የተሰጣቸው ሥራዎች እየተከናወኑ ሳለ ከቀይ ባህር የተነሳ ርጥበት ያዘለና ጨለማ የሚመስል ከባድ ጉም የናቅፋን ከተማ ብቻ ሳይሆን የሳህልን አውራጃ ሸፈነው። የአካባቢውን የተፈጥሮ ባህሪ ለመለዋወጥ ስለማይቻል እንጂ በዚህ ወቅት ገንጣዮች በጉምና አዋራ እየተከላከሉ በጠቅላላው ኤርትራ በሰራዊታችን ላይ ጠቅላላ ወደ ጥቃት ከጥቅምት ወር አጋማሽ ጀምሮ እስከ ታህሳስ ለወራቶች የሚሰነዝሩ መሆናቸው ከልማድ የታወቀ ነው። በዚህ አስቸጋሪ ወቅት በተለይ በምስራቃዊ ቆላማ ክልል ከጉሙ ጋር አብሮ በሚመጣ የኤርትራ ሕዝብ ከምስ እያለ የሚጠራው አቧራ የሚያስነሳ በጣም ኃይለኛ አውሎ ነፋስ ብርሃንን በመሸፈንና ጨለማውን ጉም በበለጠ በማጠናከር የሰውን የማየት ኃይል በእጅጉ የሚቀንስ በመሆኑ ምክንያት በ5 ሜትር ርቀት ውስጥ ሰው ለሰው ለመተያየት አይችልም። አየር ወለዱ ጦር በዘለለበት ሰዓት ማለትም ጥቅምት 21 1969 ዓመተ ምህረት ከጠዋት ጀምሮ አብዛኛው የ15ኛ እግረኛ ሻለቃ ጦር ከምሽጉ በመውጣት በ2 እና በ3 ኪሎ ሜትር ርቀት የጠላት መከለያ መጠጊያና ማጥቂያ የሆኑ ከፍተኛና ቁልፍ ወታደራዊ መሬቶችን በመቆጣጠር አየር ወለዱ ጦር በጃንጥላ ሲወርድ ከምድር ከሻዕቢያ ሊደርስ የሚችለውን ጥቃት ለመከላከል ሲባል ጦሩ በስፋት ከምሽጉ በመራቅ ተበታትኖ ስለሚገኝ
በድንገት የተለወጠው የአየር ንብረት ሁኔታ ለሻዕቢያ መልሶ ማጥቃት ሁኔታውን ያመቻቸለት በመሆኑ ወትሮ ከነበረው በላይ በርካታ ተጨማሪ ጦርና ከባድ መሳሪያዎችን ከያለበት ናቅፋ ላይ አሰባስቦ ሊያጠቃ ስለመዘጋጀቱ አስተማማኝ መረጃ ስላገኘን የከፋ ወሳኝ አደጋ ላይ ከመውደቃችን በፊት መላውን የሻለቃውን ጦር ካሰማራንበት መልሰን ምሽግ ለማስገባት ስለተገደድን በድንገት በተለወጠው የአየር ንብረት መለወጥ ምክንያት የተዘጋጀውን ረዳት ጦር ማጓጓዝ ቀርቶ ተዋጊ አውሮፕላኖችንም ሊረዱን ስለማይችሉ አየር ወለዱ ሻምበል አሁን ከኛ ብዙ ርቆ በሚገኝበት በአውሮፕላን ማረፊያና በአካባቢው ብቻውን ቢቀር ወይንም ቢቆይ በሻዕቢያ ስለሚመታ ከ15ኛ ሻለቃ ጦር ጋር ምሽግ ገብቶ የመከላከሉን ውጊያ እንዲያጠናክርና የአየር ንብረቱን ሁኔታ መለወጥና ያለመለወጥ ሻዕቢያ የሚወስደውን ጽያዬ ተግባር መጠበቁ አስፈላጊ ብቻ ሳይሆን አማራጭ የሌለው ግዴታ ነው በማለት የ15ኛ ሻለቃ አዛዥ ሻለቃ ማሞ ተምትሜ ለሁለተኛ ዋሊያ እግረኛ ክፍለ ጦር አዛዥ ያቀረበው ሐሳብ ከረን በሚገኘው የ3ኛ እግረኛ ብርጌድ አዛዥም ስለተደገፈ የአየር ወለዱ ሻምበል ጦር የአውሮፕላን ማረፊያውንና አካባቢውን ለቆ ምሽግ ገብቶ 15ኛ እግረኛ ሻለቃ ጋር በመቀላቀል የመከላከሉን ውጊያ እንዲያጠናክር ተደረገ። ሻዕቢያ በፊት ተመልካቾቹ የወገንን ጦር ሁኔታና እንቅስቃሴ ይከታተልም ወይም ይቆጣጠር ኖሮ አየር ወለዱ ሻምበል ጦር ወደ ምሽግ በገባበት ቀን ምሽት ጨለማን ከለላ አድርጎ ጠቅላላ ጦሩን አነቃንቆ የአውሮፕላን ማረፊያ ሜዳውንና ጠቅላላ የቀድሞ መሬት ይዞታውን መልሶ ከመቆጣጠር ባሻገር ጨለማው ጉምና ከምሲ አቧራ የሚያስነሳው ንፋስ በፈጠሩለት ሁኔታ ተጠቅሞ ከጠብ መንጃ ተኩስ የውጤት ርቀት ባነሰ ወደ ወገን ጦር ቀርቦ ከወገን ጦር ተኩስና ከአየር ኃይላችን ድብደባ የሚከለውንና የሚመከትበትን ጠንካራና ጥልቅ ምሽግ ሲሰራ የወገን ጦር ማየትና መቃወም አልቻለም። ሻዕቢያ ቀድሞ ከነበረው መጠኑ በላቀ ጦር ከበባውን እጅግ ከማጥበቡና ተጽዕኖውን በማጠናከር በምሽግ ውስጥ የሚንቀሳቀሱ የወገን ጦር አባላት በመተረን ተኳሾቹ በቀላሉ መግደል የሚችልበት ሁኔታ ቢፈጥርም የአየር ንብረቱ ሁኔታ እስኪለወጥ ድረስ ለጥቂት ሳምንታት በወገን ጦርና በሻዕቢያ ጦር መካከል የአይን ግንኙነትና የተኩስ ልውውጥ አልነበረም። የቁስለኞች ለሕክምና ወደ ሆስፒታል መላክ፣ የስንቅና የጥይት አቅርቦቱ የወገንን ጦር የተዋጊነት መንፈስና ሞራል ስላጠናከረው ለተወሰኑ ሳምንታት አድኑን፣ ከከበባው አውጡን ወዘተ በማለት በወታደራዊ ሬዲዮ 15ኛ እግረኛ ሻለቃ ያስተላልፍ የነበረው መልእክት የቆመ ቢሆንም በደርግና በተቀሩትም የበላይ አመራር አካላት ዘንድ ያለው ስጋት ጭንቀትና ውጥረቱ ይበልጥ መጨመር እንጂ አልቀነሰም። ከበባውን ለአንዴና ለመጨረሻ በመስበር ሻዕቢያን ከናቅፋ ለማባረር ያዘጋጀነውን በርካታ ጦር ከማቅረባችን በፊት ተፈጥሮ ጣልቃ ገብቶ በማሰናከሉ መፍትሄ አልባ የሆነው ከበባ ቀናትና ሳምንታትን ብቻ ሳይሆን ወራቶችን አስቆጠረ። አልፎ አልፎ ለቀናቶችና ለአንዳንዴም ለሳምንታት ከምሲውና ጉሙ ለቀው የፀሐይ ብርሃን በሚተካበት ጊዜ ተጠቃሚው ሻዕቢያ ነበረ። ሻዕቢያ የከበባውን ቀለበት እጅግ አጥብቦ ከአየር ኃይላችን ድብደባ ከተከለለበትና ከተመከተበት ምሽጉ በየቀኑ የወገንን ምሽግ ከ2 ሰዓት እስከ 3 ሰዓት ድረስ በከባድ መሳሪያ ከደበደበ በኋላ የደጋገመ በርካታ ማጥቃቶችን ያለማቋረጥ በመሰንዘሩ በወገን ጦር ላይ የሚያደርሰው ጉዳት አየር ወለድ ሻምበል ጦር በጃንጥላ ከመውረዱ በፊት ከደረሰው የቁስለኞችና የሙታን ቁጥር በጣም ልቋል።
ከጦሩ ሌላ የጦሩ መሪዎች አብዛኛዎቹ ሲሰዉ ከቆሰሉት መካከል አንዱ የሻለቃው አዛዥ ሻለቃ ማሞ ተምትሜ ነበረ። በወገን ጦር አካልና ሕይወት ላይ የሚደርሰው ጉዳት በየቀኑ እንደቀጠለ ሆኖ እጅግ አሳሳቢ የሆነው የስንቅና የጥይቶች መጠን ዳግም እየተመናመነ መሄድ ነበረ። ይህንን ችግር ለመቋቋም ደግሞ ያለን አንድና ብቸኛ መፍትሄ ለጦሩ የሚያስፈልጉትን ጥይቶችና ስንቃስንቅ ወዘተ በጃንጥላ መወርወር ብቻ ነው። ከፍ ብዬ እንደገለጽኩት የወገንና የጠላት ምሽጎች እጅግ የተቀራረቡ በመሆናቸው ጉሙና አቧራ የሚያስነሳው ከምሲ ንፋስ ለተወሰነ ጊዜ መጠኑ ቢቀንስም አሁንም ከቀይ ባህር የሚነሳው ነፋስ ኃይለኛ በመሆኑ ለወገን ጦር ከሰማይ በጃንጥላ የሚጣለው ቀለብና ጥይት በነፋስ እየተገፋ አብዛኛው በሻዕቢያ ይዞታ ውስጥ ስለሚወድቅ ለሀገሪቱ ጠላት ቀለብና ጥይት አቅራቢ ሆንን። በወገን ጦር ይዞታ ውስጥ የወደቀውን የወገን ጦር ከምሽጉ እየወጣ ለመሰብሰብና ለማንሳት ጥረት በሚያደርግበት ጊዜ በጠላት መተረኝ ተኳሾች እየተመታ የሚወድቀው ቁጥር እየበዛ በመሄዱ የሚከፈለው መስዋዕትነት በጣም መሪርና የማይቻልም ሆነ። ሻዕቢያ ምሽጉን ከወገን ምሽግ ጋር በጣም አጠጋግቶ በመገንባቱ ምክንያትና በአየር ንብረቱ ተጽዕኖ አየር ኃይላችን ጠላትን ከወገን ለይቶ ለመምታት ከመቸገሩ ሌላ ከሻዕቢያ ምሽግ ጥንካሬ የተነሳ በሻዕቢያ ጦር ላይ የሚደርሰው ጉዳት አጥጋቢ አልሆነም። በእንዲህ ያለ ሁኔታ የሚካሄደው ውጊያ 6 ወራት ያክል ጊዜ ስለወሰደና በእኛ በኩል ምንም አይነት መፍትሄ ለማግኘት ባለመቻሉና ጠላት ባላቋረጠ ሁኔታ የወገንን ጦር ለመደምሰስ በሚሰነዝረው ጥቃት በወገን በኩል የመከላከሉን ውጊያ በንቃትና ወደር በሌለው ጀግንነት ከሚዋጋው ጦራችን የሞታኑና የቁስለኛው ብዛት ስላየለ ሁኔታው ተስፋ አስቆራጭ እየሆነ ቢሄድም ሻዕቢያን እያካፈልን ስንቅና ጥይት በጃንጥላ መጣሉና አየር ኃይላችን ጠላትና የጠላትን ይዞታ በየቀኑ መደብደቡን አላቋረጠም። በናቅፋ የ15ኛ እግረኛ ሻለቃ ጦር ከገንጣዮች ጋር ያደረገው የመከላከል ውጊያ ፍጻሜ ከፍተኛ መስዋዕትነት ተከፍሎባቸው ከጠላት የተነጠቁትን ወታደራዊ ጠቀሜታ ያላቸው ቁልፍ መሬቶችንና በተለይም ብቸኛ ድርጅታዊ ድጋፍና ሲያስፈልግ የሰው ኃይል ማቅረቢያ የሆነውን የአውሮፕላን ማረፊያ ሜዳ በድንገተኛ የአየር ንብረት ለውጥ ምክንያት ወይንም አስገዳጅነት ለቀው የ15ኛ እግረኛ ሻለቃና አየር ወለዱ ጦር ምሽጋቸው ውስጥ መግባት ለወገን ጦር ታላቅ ውድቀት ብቻ ሳይሆን በናቅፋ የሚደረገው የአብዮታዊ ጦራችን የመከላከል ትግል ፍጻሜ ጅምር ሲሆን ለሻዕቢያ ድንገተኛ የአየር ንብረት ለውጥ በፈጠረለት አጋጣሚ ያለ ውጊያ የተቀዳጀው ታላቅ ድል ነበረ። ናቅፋ ላይ ከ6 ወር ውጊያ በኋላ በወገንና በጠላት መካከል የነበረው የሰው ኃይል ሚዛን ሲገመገም 1:7 ነበረ። ይሄም ሆኖ ሻዕቢያ ያለማቋረጥ አዘውትሮ የሚሰነዝረውን ጥቃት በመመከት በወገን ጦር ላይ ከሚደርሰው እጅግ የላቀ እጥፍ ድርብ ጉዳት እያደረሰ ጠላትን በመደምሰስ የጠላትን ምኞት ቢያመክነውም በወገን ላይ የሚደርሰው ጉዳት ከቀን ወደ ቀን በመብዛቱ ሁኔታው ከወገን ጦር አቅምና ቁጥጥር ውጭ እየሆነ ሄደ። መጋቢት 13 1969 ዓመተ ምህረት ጠዋት ከ15ኛ እግረኛ ሻለቃ መምሪያ ከናቅፋ ለሁለተኛ ዋሊያ እግረኛ ክፍለ ጦር መምሪያ ሲጽፍ የ3ኛ እግረኛ ብርጌድ መምሪያና ለደርግ የደረሰውን የወታደራዊ ሬዲዮ መልእክት ለአንባቢ ገልጻለሁ። አንድና ብቸኛ አለኝታችን የሆነው አየር ኃይላችን በአየር ንብረት ለውጡ ምክንያት የሚሰጠንን እርዳታ ካቆመ ቀናቶች በመቆጠራቸው ሻዕቢያ በመፈንጠዝና በእኛ ላይ በመፈንጨት ላይ ይገኛል።
ከወገን ጦር በቁጥር የሚበልጠው በመሰዋዕትና በመቁሰል ከውጊያ ውጭ በመሆኑ ለማያቋርጠው የጠላት ከባድ መሳሪያዎች ከፍ ያለ የቶክስ ኃይል ከፍ ያለ ተጽዕኖ ራሳችንን ለመከላከል የማንችልበት ሁኔታ ላይ ከመድረሳችን ሌላ ጨለማው ጉምና ከምሲ ውይይታችንን ሙሉ በሙሉ ስለጋረደው ጠላት በቀላሉ እየተጠጋ የምሽጋችንን ዙሪያ በማጥቃት ላይ ይገኛል የሚል ነበር። ይሄ መልእክት ለሁላችንም የደረሰው ከጧቱ በ0700 ሰዓት ሲሆን ከቀትር በኋላ ወደ ማታ የመከላከያ ወረዳችንን ምዕራባዊ ቀጠና በጥሩ ሁኔታ ይዘውልን የነበሩት የኤርትራ ክፍለ ሀገር ኮማንዶ ፖሊሶች በሙሉ ከድተውን ከጠላት ጋር በመቀላቀል ብቻ ሳይሆን ወታደራዊ ገበናችንን በማጋለጥና ጠላትን እየመሩ በመምጣት አብረው እየወጉን ነው የሚል ነበር። ከጧቱ በ0700 ሰዓት የተጀመረው የጠላት ማጥቃት እስከ 1500 ሰዓት ድረስ ቀጥሎ ብዙ የወገን ጦር አባላት ወደቁብን። የኤርትራ ፖሊስ ኮማንዶዎች ከፍተው በሰጡት ክፍተት ተጠቅሞ ጠላት የምሽጋችንን ምስራቃዊ ቀጠና በመስበር ኃይሉን በገፍ አሰልፎ በጥልቀት በማጥቃቱና ከሰዎቻችን አብዛኛዎቹ በመሰዋታቸው የተረፉት ጥቂቶች ወደ ሻለቃው ጠቅላይ ሰፈር አፈግፍገው ሲመጡ ሻዕቢያ የሕይወታችንን እስትንፋስ የሆነውን ውሃችንን ያዘው በማለት ለሁለተኛ ዋሊያ እግረኛ ክፍለ ጦር መምሪያ ሲያስታውቁ ለደርግም በደረሰው መልእክት የናቅፋ ውጊያ ፍጻሜ መሆኑን ስለተገነዘብን ጠላት በጉምና በከምሲው እየተከለለ እንደተጠቀመው ሁሉ እናንተም ከጉሙና ከከምሲው በተጨማሪ በምሽቱ ጨለማ ከለላ ተጠቅማችሁ ባመቻችሁ መንገድ የጠላትን ከበባ ሰብራችሁ በመውጣት ለናቅፋ ቅርብ ወደ ሆነ ወደ አፋቤት ለማፈግፈግ ሞክሩ የሚል ትዕዛዝ እንዲሰጣቸው ለሁለተኛ ዋሊያ እግረኛ ክፍለ ጦር መምሪያ በተለየ ሁኔታ ትዕዛዝ ሰጠን። በኋላ እንዳሳወቁን የመገናኛ ወታደራዊ ሬዲዮናችን ጠላት እንዳይጠቀምበት ሲሉ ከጥቅም ውጭ አድርገውት ስለነበረ የማፈግፈግ ትዕዛዙን ከሰጠንበት ደቂቃ ጀምሮ 15ኛ እግረኛ ሻለቃ ጋር ግንኙነት ስላልነበረን በሻምበል ተስፋዬ ሀብተ ማርያም የተመራው ጦር አፋበት 16ኛው እግረኛ ሻለቃ ጦር ጠቅላይ ሰፈር ከገባ በኋላ ነው የሆነውን ሁሉ ማወቅ የተቻለው። የሻዕቢያን የመጨረሻ ከበባ በመስበር ከመጨረሻው ጥቃት ራሱን በማዳን ከናቅፋ ወደ አፋበት ስላፈገፈገው ጦር ከመሪው ከሻምበል ተስፋዬ ሀብተ ማርያም ሪፖርት እንደተረዳ ነው። አንደኛ፣ አብዛኛው ቁስለኞች በቀራቸው የመጨረሻ ኃይልና ትንፋሽ የመጨረሻውን የመከላከል ውጊያ ሲሳተፉ አብዛኛዎቹ በተደጋጋሚ የቆሰሉ ከመሆናቸውና ደማቸው ፈሶ በማለቁ ማፈግፈግ ስለተሳናቸው የተዋጉ ምሽጋቸው ውስጥ ሲቀሩ የሻለቃው አዛዥ ሻለቃ ማሞ ተምትሜ ከበባው በወገን ጦር ተሰብሮ ሰባሪው ጦር ማፈግፈግ ሲጀምር በጦሩ ድጋፍና እርዳታ ወደ አፋበት የተወሰነ ርቀት ከተጓዘ በኋላ እኔን ተስፋ የሌለኝንና ያለቀልኝን ሰው ተሸክማችሁ ስትጓዙ በሚባክነው ጊዜ ምክንያት ናቅፋን ከለቀቅን በኋላ አስፈላጊ ያልሆነ ከንቱ መስዋዕትነት መክፈል ስለሌለባችሁ እኔን እዚሁ ተውኝና መንገዳችሁን በፍጥነት ቀጥሉ፣ ይሄ የኔ አዛዣችሁ የመጨረሻ ትዕዛዝ ነው በማለት በመንገዱ ዳርቻ በነበረች አንዲት ቁጥቋጦ ውስጥ ገብቶ የታጠቀውን የሽጉጥ ጥይት በመጠጣት ራሱን ገደለ። ሁለተኛ፣ የሻዕቢያን ከበባ ሰብሮ ከመጣው ጦር አብዛኛው በሻምበል ተስፋዬ የተመራው ጦር ወደ አፋበት የሚወስደው መንገድ ሲጠቀም በጣም ጥቂት የ15ኛ ሻለቃና የአየር ወለዱ ጦር አባላት የከረንን መንገድ ይዘው ተጓዙ። ሶስተኛ፣
የአፋበትን መንገድ የያዙትን አብዛኛዎቹ የጦር አባሎች በመንገዳቸው ላይ የተለያዩ የሻዕቢያ ደፈጣ እየገጠማቸው በቀልጣፋ ጀግንነት ጠላትን እየደመሰሱ በማለፍ ብዙ ከተጓዙ በኋላ በጉዞው ርዝማኔና በተለይም በውሃ ጥም እጅግ ተዳክመው ጦሩ በሙሉ ማለት ይቻላል አፋበት ከተማ በጣም ከተቃረበ በኋላ መራመድ ተስኖት ሲወድቅ በሻምበል ተስፋዬ ትዕዛዝ ጥቂት ብርቱ ወታደሮች አፋበት 16ኛ እግረኛ ሻለቃ ጦር ሰፈር በመድረስ ስላመለከቱና እርዳታ ስለጠየቁ ከውሃና ከምግብ ሌላ መጓጓዣ ተልኮላቸው የተላከላቸውን ውሃ ከጠጡና ምግቡን ከተመገቡ በኋላ ትንሽ አርፈው አፋበት መግባት ቻሉ። የ15ኛ እግረኛ ሻለቃ ባልደረባ የሆኑ 72 ሰዎችና የአየር ወለዱ ሻምበል ጦር አባል የሆኑ 23 ሰዎች በጠቅላላው 95 ሰዎች በጤና እንደደረሱ ሪፖርቱ አስገንዝቦናል። የከረንን አቅጣጫ ይዘው የተጓዙት 20 የ15ኛ እግረኛ ሻለቃና የአየር ወለዱ ሻምበል ጦር አባሎች ከአመራር እጦትና በውጊያ ጊዜ ጠላት በሚቆጣጠረው ክልል ውስጥ የማምለጥና የመሰወር ጉዞ የሚያደርግ ጦር ሊመራበት የሚገባውን የጉዞ ስነ ስርዓት ላለመቀበል በተፈጸሙ ስህተቶች ምክንያት ራሳቸውን ለጠላት ቃፊሮችና ለአካባቢው የጠላት ታጣቂዎች በማጋለጣቸው ሁሉም በጥይት ተደብድበው ሲወድቁ በወገን ሬሳ መሃል በመተኛት የሞተ መስሎ የተረፈና ቀን በጫካ ውስጥ በመደበቅ ሌሊት እየተጓዘ ከረን መግባት በቻለ ወታደር አማካኝነት ለመረዳት ተቻለ። አብዮታዊ ጦራችን በኤርትራ ከገንጣዮች ጋር ለኢትዮጵያ አንድነት ባደረጋቸው ተጋድሎች በአንድ እግረኛ ሻለቃ ደረጃና አቅም የ15ኛ እግረኛ ሻለቃ ጦር ሻዕቢያን ከፍ ያለ መስዋዕትነት በማስከፈል የመጀመሪያውና ብቸኛው ወደር የሌለው ጀግና ጦር ነው። አየር ወለድ ጦራችን ከአንድ ሻምበል ባነሰ አነስተኛ የሰው ኃይል ለወገኑ ለአገሩና ለአብዮቱ ለመሰዋት በነበረው ፈቃደኝነት ናቅፋ አውሮፕላን ማረፊያ ሜዳ ላይ በድንገት በጃንጥላ ወርዶ በሻዕቢያ ላይ ተቀዳጀው ድል አየር ወለዳችንን ብቻ ሳይሆን መላው አብዮታዊ ሰራዊታችንን ያኮራና በኢትዮጵያ የትግል ታሪክ ለዘላለም ሲታወስ የሚኖር ታላቅ ወታደራዊ ገድል ነው። ከደርግ በተሰጠው መመሪያ መሰረት የጠላትን ከበባ ሰብረው በመውጣት አፋበት የገቡት የ15ኛ እግረኛ ሻለቃና የአየር ወለድ ሻምበል አባሎች ወዲያው ከአፋበት ወደ ከረን በሄሊኮፕተር ከከረን ወደ አስመራ በአውሮፕላን ተጓጉዘው በኤርትራ የአስቸኳይ ጊዜ አዋጅ የክፍለ ሀገሩ የበላይ አስተዳዳሪና በጦሩ የበላይ አዛዥ በክፍለ ሀገሩ ከፍተኛ ባለስልጣኖች በሁለተኛ ዋሊያ እግረኛ ክፍለ ጦር አዛዥና በክፍለ ጦሩ የበላይ መኮንኖች በአውሮፕላን ማረፊያ የጀግና አቀባበል ከተደረገላቸው በኋላ ጀግኖቹ በሙሉ ሆስፒታል ገብተው በማረፍ ሙሉ የጤና ምርመራና እንደ አስፈላጊነቱ መጠነኛ የሕክምና አገልግሎት ተሰጣቸው። ከሆስፒታል ሲወጡ ለጀግናው የ15ኛ እግረኛ ሻለቃ አዛዥ ለሻለቃ ማሞ ተምትሜ የኮሎኔልነት፣ ለሻምበል ተስፋዬ ሀብተ ማርያም የሻለቅነት ማዕረግ ሲሰጥ ለተቀሩትም ጀግና መኮንኖች የበታች ሹማምንቶችና ተርታ ወታደሮች ሁሉ እንደ ጦር ሜዳ ሙያና ተግባራቸው የማዕረግ እድገት ተሰጣቸው። ናቅፋ ላይ በተደረገው የመጨረሻ የመከላከል ውጊያ በተደጋጋሚ በመቁሰላቸውና ደማቸው ፈሶ በማለቁ ከወንድሞቻቸው ጋር ለማፈግፈግ ያልቻሉት ጀግኖች በሙሉ በሕይወት በጠላቶቻቸው እጅ ላለመውደቅ ራሳቸውን እንደገደሉ ይታመናል። በድህረ አብዮት በሀገሪቱ አራት ማዕዘናትና በመሃል ከተሰለፉ ለዘውድ፣ ለጸረ ሕዝብ ፊውዳሎች፣ ለአምስተኛ ረድፎች ከሀገር ገንጣዮችና ከውጭ ወራሪዎች ጋር ለተፋለሙና ለሚፋለሙ ጀግኖቻችን የሚሰጡ ኒሻኖችንና ሜዳዮችን እስክናዘጋጅና ሁለተኛ አብዮታዊ ሰራዊታችን
በሰሜን በገንጣዮች ላይ የመጀመሪያውን ድል እስኪቀዳጅ ድረስ ቆይተው ከተቀሩ ብዙሃን የኢትዮጵያ ጀግኖች ጋር የናቅፋው ጀግኖችም የተለያየ ደረጃ ያላቸውን ታላላቅ የጦር ሜዳ ጀብዱ ሜዳይና ኒሻን ሲያገኙ ሌተናል ኮሎኔል ተስፋዬ ሀብተ ማርያም በኋላም ብርጋዴር ጀነራል በናቅፋ ብቻ ሳይሆን በምስራቅ ግንባርም እንዲሁ የላቀ ጀብዱ ስለፈጸመ የህብረተሰባዊት ኢትዮጵያን የላቀ የአብዮታዊ ጀግና ሜዳ ያግኝቷል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን የጀመርንላችሁ ታሪክ አላበቃም ክፍል 3ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።